ነበር ጦሩን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ብለን ያዝምንለት እንደገና ቆመን በብዙ ምን አይነት ነገር ነው የደረሰ ምን አይነት ነገር ነው የወረደ የብዙሃኑን ልብ ያራደው የሚያተርፍ አይመስልም አመጣጡ ብዙ ጓደኞችም እጅ ሰጡ እኔም ያው ሰው ነኝና ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ቤቴ ገብቶ አበረተኝ ሆን ሲል የሚሆንለት ቃል አውጥቶ ገሰጸው የማያልፍ የመሰለኝ እልልታ የሆነለት ጭብጨባ የሆነለት ኢየሱስ ጌታ ነው። በቂኔ ከበቂም በላይ በቂኔ ከበቂም በላይ በቂኔ ከበቂም በላይ ለሰማይ ብሎ ለምድሩ ሲሳይ በቂኔ ከበቂም በላይ በቂኔ ከበቂም በላይ በቂኔ ከበቂም በላይ ለሰማይ ብሎ ለምድሩ ሲሳይ። ቀኝ እጆቻችሁን ከፍ አድርጉና ሊያኖረኝ ኢየሱስ በቂ ነው ብሎ ሊያከብረኝ ኢየሱስ በቂ ነው በሉልኝ። ጸጋ ሊሰጠኝ ኢየሱስ በቂ ነው በሉልኝ። ግራ ቀኝ አላይም በልልኝ እባክህ ኢየሱስ ለኔ ይበቃኛል በለው እባክህ። አራት ሰው ዘሎ አሜን በለኝ እባክህ። ውበት ግርማውን አይቼ ልቤ ተሸንፏ እኔስ ኢየሱስን አግኝቼ ውስጤ እርፍ ብሏል ቤቴ አይታየኝም ሌላ ሌላ አይታየኝም አይታየኝም። በቃ ኢየሱስን አግኝቻለሁ በቂ ነው ለኔ ሌላ አይታየኝም። ግራ ቀኝ አይታየኝም። ችግሩ አይታየኝም። ወጀቡ አይታየኝም። የሚያልፍበት መከራ አይታየኝም። ኢየሱስ በቂ ነው። ኧረ እልልታ ጭብጨባ ለጌታ ሽብሸባ ለጌታ ይሁንለት ክብር ዝቅ በሉና ልቤ ተማመነ 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 ቃልህን ይዞ ልቤ ተማመነ 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 ድምፅህን ሰምቶ ልቤ ተማመነ 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 ቃልህን ይዞ ልቤ ተማመነ 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 ቃልህን ልቤ ተማመነ ልቤ ተማመነ 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 ቃልህን ይዞ ልቤ ተማመነ 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 ልቤ ልቤ ተማመነ ልቤ ተማመነ አዎ ልቤ 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 ተማመነ 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 ቃልህን ይዞ ልቤ ተማመነ 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 ድምፅህን ሰምቶ ልቤ ተማመነ 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 ቃልህን ይዞ ልቤ ተማመነ 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 ድምፅህ በጭብጨባ ልቤ ልቤ አዎ ልቤ ልቤ እልልታ ጭብጨባ ለጌታ ይሁንለት።
በገናዬ ከተሰቀለበት ይብረድ ሁኔታው አውቅበታለሁ በገናዬ ይውረድና ሁኔታው አውቅበት ምስጋና ለስምህ እልልታ ይገባሃልና አይጓ ጭብጨባ ለስምህ እልልታ ያንስብሃልና በገናዬ ከስብ ይውረድና ሁኔታው ሳይ አውቅበታለሁ ላንተ መዘም አዎ በገናዬ ይውረድና ቅንን ልቀኝበት ሁኔታው አውቅበት እልልታ ጭብጨባ ምስጋና ለስምህ እልልታ ይገባሃልና ጭብጨባ ለስምህ ጩኸትም ያንስብሃልና ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና እንዴት ያምራል ልቤ ጸና ልቤ ባንተ ጸና ቃልህን ይዣለሁ ባይታይ ደመና ዘምር ዘምር አለኝ ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ በኢየሱስ ጸና አዎ ትቀበልና ምን አለ ባይልኝ ሰው ሁሉ እኔ ያየሁትን ምን አለ አዳፈልንገር ምን አለ ባይልኝ እኔ ያየሁት ምን አለ ብቀምሰለኝ ልዩ ነው ኢየሱስ ልዩ ነው ሰላሜ ኢየሱስ ሲገባ ልዩ ነው ልዩ ነው ሰላሜ ልዩ ነው አሜን ልዩ ነው መዝለል የሚችል ካለ ልዩ ነው ሰላም ልዩ ነው ሰላሜ ልዩ ነው እረፍቴ ኢየሱስ አልገዛልህ አለኝ ልቤ ኢየሱስ ፍቅሩ ብሶ አልገዛልህ አለኝ ልቤ ኢየሱስ ማለዳ ስነሳ ደስ ሁልጊዜ ናፍቆቴ ውበት ደምግባቴ ለነፍስ በረከቴ ማለዳ ስነሳ ሁልጊዜ ናፍቆቴ ልዩ ነው ሰላሜ ልዩ ነው ሰላሜ ልዩ ነው እረፍቴ ኢየሱስ ገብቶልኝ አሜን ልዩ ነው ሰላሜ ልዩ ነው ስበኝ ያለ ገደብ ያለ ልክ ያለ ገደብ ያለ ልክ ያለ ገደብ ያለ ልክ ያለ አዎ አመልካለሁ
አመልካለሁ። ኧረ ጩኸት እልልታ! አዎ አመልካለሁ፣ ከፍ አደርገዋለሁ። አዎ ኧረ ጩኸት ለጌታ! በሽብሸባ ሁኔታ መጣና ጠየቀኝ፣ አሁን ታመልካለህ ወይ አለኝ። ችግርም መጣና አሁን መከራ መጣና አሁን ታመልካለህ ወይ አለኝ። በሽታ መጣና አሁን መልሻለ ሰው አመልካለሁ። ጩኸት ይሰማ፣ እልልታ ይሰማ። ስትከፋ ምልኮን በአምላኬ ፊት ሳሸበሸብ ውርደት መስሏል ክብሬን መጣሌ። በሱ አይደለ እንዴ መዘመሬ? ሰማይን ለሠራ ምድርን ለዘረጋ ላለን ከዚህ በላ አረ ጩኸት ያለው እልልታ ነው። ሰማይ እርዳይዘባ ስትከፋ ምልኮን በአምላኬ ፊት ሳሸባሸብ ውርደት መስሏል ክብሬን በሱ አይደለ በሕይወት መር ሰማይን ምድርን ላለና ከዚህ በላይ ገና አባቴ ነው ወደዋለሁ፣ ኢየሱሴ ነው። አቤት 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 ጩኸታለሁ፣ እልልታለሁ። እጆቻችሁን ወደ ላይ ስትከፋ ምልኮን በኢየሱስ እንዲህ ሳመልክ ውርደት መስሏል ክብሬን በሱ አይደለ በሕይወት ሰማይ ምድር ላለን ከዚህ በላይ ገና ከዚህ በላይ ገና ከዚህ በላይ ገና ተወልዶልኛል ገና ተወልዶልኛል ገና ተወልዶልኛል ገና ቶቶ ይለኛል የማደርገው ሳጣ መልካምነቴ ፍቅር የመጣ መቶ ያምረኛል ቃላት ያጠረኝ ያደረክልኝ ፍቅር ትዝ ያለኝ
ውስጤን የፈነቀለው የምስጋናዬ ዜማ ያሬድ ጠፋኝ የታይ እንደረዳኸኝ ሀገር እንደ ችሎ ዝም ብላ እንደ ችሎ ዝም ብላለች በጩኸት ያመልክሃል በእልልታ ያመልክሃል በጭብጨባ ያመልክሃል ጮቶ ይለኛል የማደርገው ሳት መልካም መቶ ቃላት እያጠረኝ ጮጮ ይለኛል መዳንን ሳስበው ያደረክልኝ ከቃላት በላይ ነው ውስጤን እየፈነቀለው እንዴት ችሎ ዝም ብላ እንዴት ችሎ ዝም ብላለች እንዴት ችሎ ዝም ብላለች በጭብጨባ ያመልክሃል በጩኸት ያመልክሃል በፉጨት ያመልክሃል ምልኮቴን አቃኝ እንደለመደባት ተፈቶ ማምለክ መቼም አይሆንለት ባለ ታሪክ ነኝ ኢየሱስ የረዳኝ በደግ እጆቹ ደግፎ አቆመኝ ምሕረቱን አይና ማዳኑን አይና ትዕግስቱን አይና ፍቅሩንም አይና ተነሳሳ ልቤ ለምስጋና ዘምር ዘምራ እስረኛው ተፈቶ ተነሳሳ ልቤ ዘምር ዘምር እስረኛው ተፈቶ እስረኛው ተፈቶ ቁስለኛው ተፈቶ ቁስለኛው ከዓመት ላይ የተነሳ ታሪክ ምስጋና አለኝ ክብሬ ስሜን እምናትም የሱ ውለታ የሱ ውለታ የሱ ውለታ ዝም በላት በሉኝ የሱ ውለታ የሱ ውለታ የሱ ውለታ አትታዘቡኝ የሱ ውለታ የሱ ውለታ የሱ ውለታ ከዓመት ላይ የተነሳ ታሪክ እልልታለኝ የምል ካለ ክብሬን ስሜን እዛ ተጠናት ኢየሱስ አንተን በማመኔ አንተን በማመኔ አንተን በማመኔ ኢየሱስ አንተን በማመኔ አንተን በማመኔ ባርነቴ ጠፍቶ የሆነልህ ምስጋና የሆነልህ እልልታ የሆነልህ ጭብጨባ የሆነልህ ለጌታ የሆነልህ ምስጋና የሆነልህ ኢየሱስ አንተን በማመን አባቴ
ወራሽ 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 ሆኛለሁ ልጅ ሆኛለሁ አይ ይኸው በደስታ እዘምር ይሁንልህ ምስጋና ይሁንልህ የለህም እኩያ የለህም ትልቅ ነህ ሃሌሉያ የለህም የለህም ትልቅ በለው በለው የለህም የለህም በዝለል የምችል ትልቅ ነህ ሃሌሉያ ትልቅ ነህ ትልቅ ነህ ትልቅ ነህ ትልቅ ነህ ሃሌሉያ ትልቅ ነህ ትልቅ ነህ ትልቅ ነህ የለህም እኩያ የለህም ገናና ነህ ሃሌሉያ የለህም የለህም ትልቅ ነህ ሃሌሉያ ትልቅ ነህ ትልቅ ነህ ትልቅ ነህ ትልቅ ነህ ትልቅ ነህ ተሸክሞኛል በንስ አኮ ይዞኛል እንደ እናት የእንደገና አምላክ እንደገናዬ በእጆ ሜዳ ጌታዬ ጌታዬ ባለውለት ኢየሱስ ጌታዬ ጌታዬ ያነው ሃሌሉያ አጠገባችሁ ያለውን ሰው ያዝ አድርጉትና የተወለደልኝ ሊሸከም ነው በሉት። የተወለደልኝ ሊሸነፍ አይደለም በልልኝ። የተወለደልኝ ሊያኖር ነው በሉልኝ። የተወለደልኝ ሰማይ ሊሰጥ ነው በልልኝ። የተወለደልኝ በአብ ቀኝ ላይ ሊያስቀምጥ ነው በልልኝ። አሜን ላለ ይሁንልን። በጌታ አንዱ ሰው ታለው ይደገማል። አንድ ግደ ስማይ ክብሬን ጥዬ ወገን ጥዬ አመልካለሁ ዘና ብዬ ክብሬን ጥዬ ወገን ጥዬ ዘምራለሁ እንዲህ ብዬ ክብሬን ጥዬ ወገን ጥዬ ክብሬን ጥዬ ክበር ብዬ ንገስ ብዬ ክበር ብዬ ንገስ በለው በለው ክበር ብዬ ንገስ ብዬ ክበር ብዬ ክበር ብዬ ንገስ ብዬ ክበር ብዬ በእናቴ ማኅፀን ማንም ሳያውቀኝ የመረጠኝ ላይ ሰለቸኝ እስከ ዛሬ በኔ ብርታት ሳይሆን ዛሬም ያንተው ነህ የነገም የመጨረሻ ዛሬም ነገም ላንተ ዘመኔን ብሰጥ ክብር ነው ሳስለው ከሆንኩት በላይ ምላሽ ባይሆንም እኔም ማውቀው መልካም ስናገረው ሳሞካሸው ሱሶን
የመረጥከኝ እንደና ሰለቸኝ ከቶ በኔ አቅም ሳይኖር ባንተ አይደለም ወይ እንዴ መዘማሬ ዛሬም ያ የነገም ዛሬም ያንተው ነህ የነገም ተስፋዬ ናንተ ዘመኔን ብሰጥህ ክብር ነው ለኔ ከሆንኩት በላይ ገና ሆናለሁ ምላሽ ባይሆንም እኔም አውቀው ሳሞካሸው የቀመሰ በፍቅሬ የረሰረሰ ያየ ስበይ ይረበሽ መደሮ የጠላት ሰፈሮ መሸመርኩና እኔ ገና አለኝ ጅማሬ ታሸንፋለህ ድሉ ያንተ ነው ይሳካልሃል ትወርሺዋለሽ ትቀበያለሽ ይሳካልሻል ይሆንልሻል እንዳላይ ነኝ እንዳላይ ነኝ እንዳላይ ነኝ እንዳላይ ነኝ እንዳፈራ በወዙ ዳር ተተክያለሁ ፍሬዋንም ሁሌ እንደምሰጥ እንደማይረፍርሳ ሙቀትና ብርዶ ብነሳ አልሰጋም ሕይወቴ ከቤቱ ነፍሴ ለበለበች 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 ጌታ ነፍሴ ለበለበች ለበለበች ጌታ ስላገኘኝ ለበለበች ጓዴን እርሳ እኔም አውቀው መልካም ጭብጨባ ለጌታ ስባይ አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለ ይሄ ጌታ የጌቶች ጌታ ነው አንበሳ የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን ረገው ባለው መንፈስ ነው የጌታን ቃል የምንሰማው። ስለዚህ ሁላችንም ረጋ ባለው መንፈስ የጌታን ቃል እናነበዋለን፣ አንብበን ደግሞ እንካፈላለን። ወደ 6 ሰዓት አካባቢ ነው አብዛኞቻችንም የመጣነው። ችግር የለውም። ያው 1 ቀን ነው 2 ቀን ነው ለጌታ ከዛም በላይ ብንቆይለት ምንም አይደለምና ስለዚህ በእነዚህ ሁሉ ያው ከጌታችን ከኢየሱስ ክርስቶስ ጋር እናሳልፋለን። ጌታ እናመልከዋለን፣ እንዘምራለን። ቀጥሎም ደግሞ ልንዘምር እንችላለን፣ ልንጸልይ እንችላለን።
ስለዚህ ረጋ ብለን የጌታን ትምህርት የጌታን ሐሳብ እንድንካፈል እግዚአብሔር አምላክ ይርዳል። ጎን ያለው ሰው የጌታን ቃል ለመካፈል ተዘጋጅቷል ወይ በለው። አዎ ዝግጁ ነው በለው። እስቲ እንዴት ነው የጌታ ነገር ለመስማት አለ ወይ በለው። ሐሳብህን ልብን ሰብሰብ አድርገው በለው። ኢየሱስን ልታመልክ ነው መጣው በለው። ስለዚህ እናመልካለን በለው። እስቲ አዎ ልብን ሰብሰብ አድርጋር በለው። አዎ ስለዚህ አትቸኩል በለው። መንፈሳችን አትያዝ በለው። አዎ መንፈሴን አትያዝብኝ በል። ጎን ያለው በል እንጂ መንፈሴን አትያዝብኝ በል እንጂ ምን አትያዝብኝ፣ መንፈሴን አትያዝብኝ። አዎ አንዳንዱ እንዲህ የሚል ከሆነ ያው መንፈስ ይያዛል። ከመጽሐፍ ቅዱስ ክፍል አንድ ክፍል ላንብብላችሁና እንደዚህ ይላል። ትንቢተ ሚክያስ ምዕራፍ 2:5 ላይ ቁጥር 2 ላለው ቃል ነው የሚያነብላችሁ። እንደዚህ ይላል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፍት መካከል ትሆኚ ዘንድ ታናሽ ነሽ። አወጣጡ ግን ከማን ነው? አወጣጡ ከቀድሞ ጀምሮ ከዘላለም የሆነ እስራኤል ላይ ገዢ የሚሆን ይወጣልኛል። ስለዚህ ወላጅቱም እስከምትወልድበት ጊዜ ድረስ አልፎ ይሰጧቸዋል ይላል ጌታ ይባረክ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፍት መካከል ትሆኚ ዘንድ ምንድነሽ? ታናሽ ነሽልና ዋናው ከዚህ ማን ነው? ታናሽ ነሽ ነገር ግን ይልና አወጣጡ ከቀድሞ ጀምሮ ከዘላለም የሆነው አሜን። አወጣጡ መቼ? ከቀድሞ የነበረ ከዘላለም የሆነው ይላል። ሃሌሉያ። ኢየሱስ ክርስቶስ ከቀድሞ የነበረ ከዘላለም የሆነው ካንቺ ግን ምን ይሆናል? ይወለዳል። አሜን በእንጂ ኢየሱስ ያድናል። አወጣጡ ከመቼ? ከዘላለም የሆነው ነው። የትምህርት ርዕስ የተወለደው የዘላለም ንጉሥ ነው የሚል ነው። ምንድን ነው የተወለደው? የዘላለም ምንድን ነው? ንጉሥ ነው የተወለደው። ሃሌሉያ። ለዛም የነገስታት ንጉሥ አሜን ነው ወይ? የጌቶች ሁሉ ጌታ፣ የኃያላን ኃያል፣ የበሬዎች መሪ አሜን። ደድ ነቃ በላንተም ጌታ ይባረክ። ደክሟል ቢሆንም ግን ጌታ ይባረክ። መንፈሴን አትያዝብኝ በለው። ጎን ያለው የጌቶች ሁሉ ጌታ የኃያላን ኃያል የመሪዎች መሪ አወጣጡ ከቀድሞ የሆነው ከዘላለም የሆነው የዘላለም ንጉሥ ነው የተወለደው። አሜን በልጅ ጩ ብለህ ሃሌሉያ። እስቲ መቼ ማን የተወለደው? የዘላለም ንጉሥ ከሰማይ ሰማያት ስለ እኛ የወረደው። የስብከቴ ርዕስ እደግመዋለሁ። የተወለደው የዘላለም ምንድን ነው? ንጉሥ ነው። የማይሞተው ለዘላለም ነው የነበረው ነው የተወለደው። ስለዚህ ምናልባት ስለ ዘላለም ስታወሩ ሰዎች ለዘላለም ሊኖሩ አይችሉም። ሰው ጊዜ ይገድበዋል፣ እድሜ ይገድበዋል፣ ሁኔታ ይገድበዋል። የእኛ ንጉሥ ግን ጊዜ የማይገድበው ዘመን የማይገድበው ለዘላለም የሚኖረው የዘላለም ምናችን ነው? እስቲ ንጉሳችን ንበሉ እስቲ። እስቲ ንጉሳችን ንበሉ እስቲ። የተወለደው ንጉሥ። ለዚህ ነው ሰብአ ሰገሉን ካመጣው ምን አሉ? የአይሁድ ንጉሥ የተወለደው የት ነው አሉት። ሃሌሉያ። የተወለደው ማን ነው? እስቲ ንጉሥ ነው በሉ እስቲ። ከሰማይ ሰማያት ከዙፋን ወርዶ የዕዳውን ጽሕፈት ምን አድርጎ? የስብከቴ መግቢያ ላይ ነኝ። ጌታ ይባረክ። ምን ተወልደዋል? የዘላለም ምናችን ንጉሳችን ነው የተወለደው። ስለ ንጉሥ ነው የምናነሳው። ሃሌሉያ መቼ? ስለዚህ ለዚህ ስናገር እግዚአብሔር ቃል የምለን አንዳንድ ነጥቦችን ቶሎ ቶሎ እያነሰን እንቀጥላ። ብሉይ ኪዳን ክርስቶስ በብሉይ ኪዳን ትንቢቶች ጥቂት ነገሮችን እናንሳል። ክርስቶስን የበላይነት ዘላለማዊነት ለመረዳት ከአዲስ ኪዳን መጀመር አይጠበቅብንም። ምክንያቱም ከብሉይ ኪዳን ጀምረን ነው የምንመጣው። በብሉይ ኪዳን ያልተጀመረ ነገር ሙሉ ሐሳብ አታገኙትም። ከላይ ጀምራችሁ ስትመጡ ግን የጌታን ሙሉ ታሪክ ምን ታደርጉታላችሁ? ትረዱታላችሁና ክርስቶስ በብሉይ ኪዳን ትንቢቶች ሲናገር ከዘፍጥረት እስከ
ትንቢተ ሚልክያስ ባሉ የብሉይ ኪዳን መጻሕፍት የሚናገሩት የዓለምን ኃጢአት ስለሚያስወግደው ስለ መሲህ መምጣት ነው። ሃሌሉያ። ከዘፍጥረት እስከ ሚልክያስ ድረስ መጻሕፍቶች ሁሉ የሚናገሩት የዓለምን ኃጢአት ስለሚያስወግደው ስለ መሲሁ። እስቲ መሲሁ በሉ፣ እስቲ መሲሁ በሉ ባካችሁ። ስለ መሲሁ ነው የምናገረው። ስለዚህ ምናልባት አንዳንድ ጊዜ እኛ በኢትዮጵያ የሳልቫጅ ሃይማኖት ነው ትናንትና የመጣ የገንዘብ ፈረንጆች ያመጡት የሚሉ የሚናገሩ ሰዎች ካሉ ስለ መሲህ ከዘፍጥረት ጀምሮ እስከ ሚልክያስ ድረስ ሃሌሉያ እነዚህ መጽሐፍት ሁሉ የዓለምን ኃጢአት ስለሚያስወግደው ስለ እስራኤል መሲህ መምጣት ይናገራል። አሜን አትለም? ስለ ማን መምጣት? ስለ መሲሁ መምጣት። ሃሌሉያ። ስለ አዳኙ መምጣት ይናገረዋል። ሃሌሉያ። እነዚህንም ደግሞ ስትመለከቱ እነዚህ የብሉይ ኪዳን ትንቢቶች አብዛኞቹ በአዲስ ኪዳን ላይ ተፈጽመዋል እንደምንመለከተው እና መጽሐፍ ቅዱስ ስለዚህ ሶስት ነገሮችን እናንሳና ጨርሰዋል። የመጀመሪያው ስለ መሲህ ትውልድ ሐረግ በሰማይ ማን ነው የተናገሩ ትንቢቶች ስለ መሲሁ ትውልድ እንዴት እንደመጣ ከማን እንደመጣ ስናገር ምን ያልመሰላችሁ የሴቲቱ ዘር ስለመሆኑ ይላል። ምክንያቱም ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ ሰው በኃጢአት ከወደቀበት በኋላ እግዚአብሔር እንደዚህ ተናገረ። ራሱ ምን አለ? ከሴቲቱ የሚወለድ የእባብን ራስ ምን አደርገዋል? ይቀጠቅጠዋል። አሜን በል እንጂ ከሴቲቱ የሚወለድ የእባብን ራስ ምን አደርገዋል? ይቀጠቅጠዋል። አረ ለዘላለም ተቀጥቅጠዋል እንጂ እባቡና ገንጦን ትረግጡ ዘንድ በጠላት ኃይል ሁሉ ስልጣን ሰጥቻለሁ ያለው ጌታ የእባብን ራስ ይቀጠቅጥ ዘንድ መጥቶ ቀጥቅጦታል። እግዚአብሔር የመጀመሪያው ትንቢት የብሉይ ኪዳን ወንጌል የሚባለው ዘፍጥረት ምዕራፍ 3:15 ነው። ከሴቲቱ የሚወለድ ጎን ያለ ሰው ከሴቲቱ የሚወለድ በለው። አዎ ከቅድስት ድንግል ማርያም የሚወለድ በለው። እንግዲህ በዛን ሰዓት ማርያም አልነበረችም። ይሄን ስናገር ከሴቲቱ ስል ማርያምም አልነበረችም። ምክንያቱም ጊዜው በጣም ረጅም ጊዜ ነው። ምክንያቱም ከሴቱ ዘፍጥረት ምዕራፍ 3 ላይ ገና ሰዎች በኃጢአት በወደቁ ጊዜ እነሆ እግዚአብሔር መጣና ለእያንዳንዱ ፍርድ ሰጣቸው። ለሔዋን እንደዚህ አላት፣ ይሄ ፍርድ የእባብ ነው፣ ለእባብ ነው የሰጠው። ላሳተው ለእባብ ምን አለው እግዚአብሔር? ለሔዋን ለአዳም እንደዚህ አለ፣ ከአንተ የተነሳ መሬት የተረገመች ትሆናለች። አፈር ነህና ወደ አፈር እስክትመለስ የወዝ እንጀራ ትበላለህ፣ ትለፋለህ፣ ትጥራለህ፣ ትግራለህ አለ። ግረጥረህ ለፍተህ ትበላለህ። በነፃ የሚገኝ ነገር የለም። ከዛ ፍርዱ ይሄ ነው ያዳም። ሔዋን እንደዚህ አላት፣ ፈቃድሽ ወደ ባልሽ ነው አለ እና ስለዚህ ፈቃድሽ ወዴት ነው? ወደ ባልሽ ነው። ፊኛዎቹ ደስታ እየገለጹለት ነው። አጨብጭቡ ለጌታ ክብር። ሃሌሉያ! ኢየሱስ ያድናል። ፈቃድሽ ወደ ባልሽ ነው አለ እና ፈቃድ ወደ ባልሽ አለና እና ከዛ በኋላ እንደዚህ አለ፣ በምትወልጂበት ጊዜ ጭንቅ አበዛልሻለሁ አለ። አዎ በጭንቅ ትወልጃለሽ። ጭንቅ ነው፣ ምጥ አበዛለሁ አለ። እናቶቻችን እህቶቻችን እንደምታውቁት በምጥ ነው የሚወለደው። አዎ አምጠሽ ውለድ ነው የተባለችው እና በምጥ ከዛ እባቡ ጋር አሳችሁ ጋር መጣና እንደዚህ ያለው እነሆ አለ አንተ ደግሞ እንዲህ ትሆናለህ አለ። በአፈር ምን ትሆናለህ? ትሳባለህ፣ ትሄዳለህ አለ። ምናልባት እንደኛ እንደዚህ በእግሩ የሚል ሊሆን ይችላል የዛኔ። እግዚአብሔር ግን ምን አለው? አፈር ላይ አላተመውና ትሄዳለህ፣ ትሳባለህ ያለው። እባብ ቆሞ አይድም፣ ተስቦ ነው የሚሄደው ራሱ። ኢየሱስ ያድናል። ከኔ ጋር ነው። ኢየሱስ ምን ነው እንዲህ ካለ በኋላ ከሴቲቱ የሚወለድ የእባብን ራስ ምን አደረገዋል አለ? ይቀጠቅጠዋል። እስቲ ይገለቅጣል በሉ እስቲ። የእባብ ራስ በክርስቶስ የተቀጠቀጠው ይሄ ትክክለኛ የብሉይ ኪዳን ወንጌል ይሄ ነው እና ይሄን አለው። ሃሌሉያ! ትልቅ ነገር ተናግሬ በያዕቆብ በኩል የይሁዳ ነገድና የዳዊት ልጅ ስለመሆኑ ዘፍጥረት ምዕራፍ 49:10 ላይ ሁለተኛ ሳሙኤል ምዕራፍ 12 እስከ 13 ላይ ያለው ትመለከታላችሁ። ነገር ግን ዘፍጥረት ምዕራፍ 49:10 ላይ በትረ መንግሥት ከይሁዳ አይታጠም አለ። ሃሌሉያ! የሚመጣበትን ሃሌሉያ ስለ መሲሁ ትውልድ ስናገር ነው እና በዳዊት በኩል በዳዊት ዘር በኩል እንደሚመጣ ይናገረዋል ማለት ነው።
ጌታ የተባረከ ነው። ስለዚህ እና የምለው ትንቢት ቃል በዘመናት ውስጥ ሰይጣን ሊያጠፈው አልቻለም። ጌታ የተባረከ ይሆን እና የሩትና የቦዔዝ ታሪክ ስለ መሲሁ ትውልድ ሐረግ ስዕላዊ መግለጫ አለው። ጌታ የተባረከ ይሁን እና ታዲያ ይሄም ነው ስለ ሐረጉ የምናገርበት ስለ ትውልድ ሐረጉ እንዲህ ነው የሚመጣው አለ። እኔ አሁን በወፈር እየበረርኩ ያለው ከጊዜ ጋር ለመሄድ ብዬ ነው። ሁለተኛው ነጥብ ደግሞ ስለ ልደቱ በብሉይ ኪዳን የተነገሩ ትንቢቶች ስትመለከቱ ስለ ዘር ሐረጉ ስለሚመጣበት ስናገር፣ ቀጥሎ ደግሞ ስለ ውልደቱ ስለ ልደቱ በብሉይ ኪዳን የተነገሩ ትንቢቶች ቀድሜ እንዳነበብኩላችሁ ትንቢተ ሚክያስ ምዕራፍ የትውልድ ስፍራ ስናገር ታይቷላችሁ። ያም የት ይሆናል አለ? ቤተልሔም ነው የሚሆነው። የሚወለደው የት ነው? የትውልዱ ቦታ የሚወለድበት ቦታ ስፍራ የት ይሆናል አለ? ቤተልሔም። እዚህ ጋር ታዲያ ስለዚህ ነቢዩ የመጀመሪያ ከነ ቦታውም ትንቢት የተናገረው ነቢይ ማን ነው ካላችሁ ሚክያስ የሚባል ነቢይ ቦታው በቤተልሔም ይወለዳል አለ። ኢየሱስ የተባረከ ይሁን። በቤተልሔም ነው የሚወለደው። ይሄም እንደምትመለከቱ ማቴዎስ ወንጌል ምዕራፍ ላይ ተፈጻሚነቱን አግኝቷል። ምን ብሎ ልክ ኢየሱስ በሚወለድበት ጊዜ ማን ነው የዓለም ንጉሥ የነበረው አውግስጦስ የሚባል ንጉሥ ምን አለው? ሰው ሁሉ ወዳለበት ሰፈር ሄዶ ምን ይሆን ይቆጠር የሚል አዋጅ አወጣው። ይቆጠር ሰው ሁሉ ወዴት? ወደ የከተማው፣ ወደ የቀበሌው፣ ወደ የመንደሩ፣ ወደ የሰፈሩ ሲባል ዮሴፍና ማርያም ደግሞ ወደ መንደራቸው ከናዝሬት ወደ ቤተልሔም ሲሄዱ ሚጥ ይዛታል። እዛው የተስፋ ቃል በነቢዩ የተባለ ይፈጸም ዘንድ ተገላገለች። አጨብጭባ ለጌታ ክብር። ችርቻሮ መንፈስ ይመታ። በደንብ ታጨብጭብ። ከሰማይ ሰማያት ከዙፋኑ ወርደው የዕዳውን ጽሕፈት ገናና የያየስ አቻይ አለ በሰማያት ማን ይቃወመናል ዛሬ? ትንሣኤን ልናወራ በገና ስተና በገና ስተና ዘና ምስጋና ምስጋና እልልታ አሃሃ እልልታ አሃሃ እልልታ ምናረገው ጌታ ከሰማይ ሰማያት ከዙፋኑ የዕዳውን ጽሕፈት መስቀል ማስሎ መጥተው ዲያብሎስን ቀጣ። በጨለማ ላለው አዲስ ፀሐይ ወጣ። ገናና በሰማያት ትንሣኤን ልናወራ በገና አንስተና በገና አንስተና ምስጋና 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 ለሞረው ገናና እልልታ 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 ብላረገው ጌታ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላለው አዲስ ፀሐይ ወጣ። ገናና የኛ ኢየሱስ አቻ አይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬ? ሃሌሉያ! የነገሥታት ንጉሥ ስሙ የተባረከ ይሁን። እሱ ንጉሣችን ነው። እሱ ኃያል አባታችን ነው። የዘላለም ጌታችን ነው። ስለዚህ ኢየሱስ ከዘላለም የነበረ እንደገና ኢየሱስ ነው። አሜን አሜን አሜን። የኔ ጌታ ያዝልኝ። እያነበብን እየተናበብን ይሁን። የእኛ ንጉሣችን ከዘላለም የነበረ ጌታችን ነው። ስለዚህ ነው እሱ የሚወለድበት እሱ ከዘላለም የነበረ ነው። ቦታውም የሚወለድበት ጭምር ስለ ልደቱ ስለ ውልደቱ
ስናገር እንደዚህ አለ፣ የትውልድ ስፍራ በቤተልሔም እንደሚሆን ቀጥሎ ከድንግል ማርያም እንደሚወለድ ኢሳይያስ ትንቢት ተናግረዋል። ሃሌሉያ! እነሆ ድንግል ትጸንሳለች ወንድ ልጅንም ስሙስ ማን ነው? ኧረ ማን ኧረ ማን ድንግል ትጸንሳለች ወንድ ልጅ ስሙ ማን? አማኑኤል። አከሲ ስሙ ማን ነው? እስቲ አማኑኤል ብለው። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር፣ ኢየሱስ ከኛ ጋር፣ ንጉሡ ከኛ ጋር፣ የተወለደው ለእኛ ከኛ ጋር ሊሆን ነው። ደስ አይልም? አማኑኤል ነው ስሙ። ሃሌሉያ! ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙ አማኑኤል፣ ስሙ ኢየሱስ። እግዚአብሔር ከኛ ጋር ለመሆን ነው እንደዚህ ከድንግል እንዲወለድ ያደረገው እንጂ አምላክ ሰው እንዲሆን ስለፈለገ አይደለም። ጌታ ይባላል። ከሴትቱ ከድንግል እንዲወለድ ምናልባት ሰዎች የሚሸወዱበት አንዱ መንገድ ምንድነው? ከድንግል ስለተወለደ፣ ሃሌሉያ፣ ከሴትቱ ስለተወለደ ሴቷን ከፍ ኢየሱስን ዝቅ ማድረግ አይቻልም። ከሴቷ በላይ ከድንግል በላይ ኢየሱስ ነው። ሃሌሉያ! ድንግል ያለው በሰው ላይ እንጂ በእግዚአብሔር ላይ ድንግል የለም። ኢየሱስ ይባላል። ስለዚህ እግዚአብሔር ምን አለ? ከሰው ጋር አብሮ ለመሆን አማኑኤል፣ እግዚአብሔር ከኔ ጋር። ጎን ያለ ሰው አማኑኤል ከአንቺ ጋር ነው ብሎ ኧረ አውጅ እንጂ በጌታ ያፈዘዘ ተመቷል። እስቲ አውጅ እንጂ አማኑኤል፣ እግዚአብሔር ከኛ ጋር አለ፣ ከአንቺ ጋር አለ፣ ከኔ ጋር አለ። እስቲ አማኑኤል አለ በሉ እስቲ። እግዚአብሔር ከኔ ጋር፣ እስቲ እግዚአብሔር ከኔ ጋር ነው በሉ እስቲ። ሰሞን አማኑኤል ትለዋለሽ አላት። ሃሌሉያ! ድንግል ትጸንሳለች አለ ነቢያት። ታዲያ አዲስ ኪዳን ላይ ደግሞ መልአኩ መጥቶ የምናገረውን ትዝ በላችሁና ምን አለ መልአኩ መጥቶ ለማርያም? ገብርኤል ነው ሚካኤል ነው የመጣው? እሱንም አውቀል ነበር። ማን ነው መጣው? መልአኩ ገብርኤል መጣና ለዮሴፍ ወደ ታጨችው ወደ ማርያም መጣና እንደዚህ አላት፣ አንቺ ሴት አላት የተባረክሽ ነሽ፣ የትውልዱም ፍሬ የተባረከ ነው። ትጸንሻለሽ፣ ወንድ ልጅን ሃሌሉያ! የዘላለም አምላክ ኢየሱስ ትናንትና የመጣ ሳይሆን ለዘላለም የነበረ ነው። ጎን ያለው ገፋ አድርግ፣ እነሱ የዘላለም አምላክ ነው በሉ። የምታመልክ እሱን ነው በሉ እስቲ። በእሱ አይታፈርም በሉ እስቲ። እኔ አላፍርም በሉ። ሃሌሉያ! አላፍርበትም በሉ እስቲ ባካችሁ። በኢየሱስ እንዴት ይታፈራ ወዳጄ? እሱ የዘላለም ጌታችን ነው። ሰው እንኳን እንጨት ተሸክሞ አዳባይ ወጥቶ እኮ ይሰብክልን። ኢየሱስን ይዘን አዳባይ ብንወጣ አያሳፍር። ለተደገፉበት ይታመነ ተስፋ ላደረጉበት መልካም አምላክ ሁሌም ባለጸጋ እንደሱ የለም ፈጥኖ የሚረዳ። እስቲ አሳፍር በል እባካችሁ። ኧረ ኢየሱስ ያድናል። እስቲ አሳፍርም በላ። ሃሌሉያ! ለዚህ ነው እሱ የነገሥታት ንጉሥ የዘላለም አባታችን ነው፣ የምናመልከው እሱ ነው። ስለዚህ ነው እሱን ለመናገር ለመስበክ ማናፍረው። አሜን አሜን። በወንጌል አላፍርም አለ ጳውሎስ፣ እኛም አናፍርም። ከዛሬ በኋላ በየአደባባዩ፣ በየመንደሩ፣ በየመንገዱ ኢየሱስ ያድናል እንላለን፣ እንሰብካለን። ታዲያ የዘላለም ንጉሥን እንዴት ነው የማትሰብኩ? ባላችሁበት አንድ ጊዜ ቆሙልኝ እስቲ። እነሱ እንዳይኖሩ ሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው። እሱ ግን ዘላለም ምኖር ስለሆነ ሃሌሉያ! ዘላለም የምኖር ጌታችን ነው። ብዙ ካህናቶች ነበሩ፣ ሞት ከለከላቸው፣ ወሰዳቸው፣ ሄዱ፣ ሞቱ። የማይሞት የዘላለም ንጉሣችን ኢየሱስ ነው። ሃሌሉያ! እስቲ ኢየሱስ ነው በሉ እስቲ። ድገምና ኢየሱስ ነው በሉ እስቲ። የዘላለም ንጉሥ ኢየሱስ ነው በሉ እስቲ። ሃሌሉያ! እሱ ኢየሱስ ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ ሞት ያልቻለው፣ ሲኦል ያልቻለው፣ ሰው ያልቻለው፣ ጣይባን ያልቻሉት ኢየሱስ የነገሥታት ንጉሥ። አጨብጭቡ ለዚህ ጌታ።
ሃሌሉያ። ማንነቱ ዘላለማዊ ነው። ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ድንቅ መካር። ሃሌሉያ። የሰላም ንጉሥ ነው። ግን ያዙና እሱ ኢየሱስ የሰላም ንጉሥ ነው በል ውስጥ። ጌታችን የሰላም ንጉሥ ነው በል ውስጥ። የዘላለም አዳኝ ነው በል ውስጥ። ፈዋሽ ነው በል ውስጥ። በኢየሱስ እኛ እናፍርም በለው። ኢየሱስ ከፍ በል። እልልታ ጭብጨባ ለኢየሱስ። አራዳዳዳዳዳ ስም የተባረከን ኢየሱስ። ሃሌሉያ። እስቲ ሃሌሉያ በሉ እስቲ። ጩና ሃሌሉያ በለው። በታላቅ ድምፅ ሃሌሉያ በለው። ላዳጎስ ፔራ አንዳንዶችን የያዘው ጅኒ ወረዳ የጨለማ ኃይል ይመታ። ሕይወታችን ባዶ ያደረገው ይመታ። ኢየሱስ እንዳይታይ የሚያደርግ ይመታ። ኢየሱስ የዘላለም ንጉሣችን ነው። እሱ ንጉሣችን ነው። እሱ ኃያል አባታችን ነው። ሃሌሉያ። ጌታ የተባረከ ይሁን። ጨርሰዋለሁ። ስለ ክርስቶስ ምድራዊ ሕይወት ደግሞ የተናገሩት ስንመለከት መንገድ ጠራጊ ኢየሱስ ይባላል። አዲስ ኪዳን ላይ የሚጠርግ መንገድ ጠራጊ ይመጣል። በአዲስ ምዕራፍ 3 ዮሐንስ ማቴዎስ 3 ላይ 11 10 ማርቆስ 1 2 ላይ ሉቃስ 7 27 ላይ ተረጋግጧል። ያም መንገድ ጠራጊ መጥምቁ ዮሐንስ እንደነበረው ነቢይ እንደሚሆን ሃሌሉያ ተነግሯል። እሱ ታዲያ አምላካችን ታዲያ ይሄ ጌታ እንደዚህ ሆኖ ይሄ ሁሉ ነቢያት አሁን እኮ ጥቂቱን ነገር ነው እያነሳሁላችኋለሁ። አብዛኛው ከብሉይ ኪዳን ጀምሮ ስለ ኢየሱስ ጥላዎቹ፣ ስለ ኢየሱስ በዓላቱ፣ ስለ ኢየሱስ እያንዳንዱ ነገር ተናግሮ አሁን በዘመን ፍጻሜ ላይ ዘመኑ በደረሰው ጊዜ ላይ ሃሌሉያ ከሴቲቱ የሚወለድ እባብን ራስ ይቀጠቅጥ ተባለው ኢየሱስ መጣ። ኢየሱ ተወለደ። እስቲ ተወለደ በለ። ቁጭ በል ባላችሁበት። ኢየሱስ የተባረከ ይሁን። ታዲያ ተወለደ ኢየሱስ ክርስቶስ። ያ ሁሉ ትንቢት ስለ ኢየሱስ ክርስቶስ የተነገረው ሁሉ በምድር ላይ መጣ። ይዞ መጣና እኔ ያለ ኢየሱስ እኔ የሕግ ፍጻሜ ነኝ ያለ ኢየሱስ መጣ። ማቴዎስ ምዕራፍ 2 አንብበን በዚህ ጋር ያለውን ተናግረን ጨርሳለሁ። ማቴዎስ ወንጌል ምዕራፍ 2 ላይ እናንብበውና እሱን አንብበን ጨርሳለሁ። ስለ ጌታ ዘላለማዊነት ከላይ ጀምሮ እንድትመለከቱ ጥቂት ነገር ለማንሳት ያህል ነው እና ታዲያ ምን አለ ማቴዎስ ወንጌል ምዕራፍ 2 ላይ ምዕራፍ 2 እንደዚህ አለው። ጌታችን ወደዚህ ምድር ሲመጣ እንደዚህ አለ። ምዕራፍ 2 ላይ ቀደም ትንቢተ ኢሳይያስ ምዕራፍ 7 ላይ ተናገረውን ቃል ስናገር እንደዚህ አለ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ ወደ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጋር ጸንሳ ተገኘች። ጮኛዋም ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በኃይል ታየውና እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ልጅ ትወልድልሃለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙም ኢየሱስ ትለዋለህ። አሜን ነው ወይ? እስቲ ኢየሱስ ትለዋለህ በሉ። እችን ማጠቃለያ ጠቅለል የሚያደርገውን አጭሩ ነገር እችም ተናግሬ ነው የሚጨርሰው። የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ኢየሱስ ትለዋለህ። በነቢዩም ከጌታ ዘንድ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗልና። ትርጓሜም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍ ከእንቅልፍ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛንም ወሰደው። የበኩር ልጇን እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው።
እስከ መጨረሻ ድረስ እንደተባለው አላወቃትም፣ አልተገናኙም። እና ታዲያ ምዕራፍ 2 ላይ እንደዚህ አለ። ኢየሱስም በይሁዳ ቤተልሔም በተወለደ ጊዜ በሄሮድስ ዘመን በተወለደ ጊዜ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው አለው። ሃሌሉያ! የምን ንጉሥ? የአይሁድ ንጉሥ ወዴት ነው? የት ነው የተወለደው? የት አካባቢ ነው ብለው ደግሞ እንደመጡ ትመለከቷላችሁ። እና ወዴት ነው አሉት፣ ጠየቁት። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቡን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ በሚክያስ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉ። አሜን፣ እስቲ አሜን። በይሁዳ ቤተልሔም ነው። ታዲያ ኢየሱስ ክርስቶስ ያ ሁሉ ትንቢት የተነገረለት መጣ አልነው። ተወለደ ብለን ካልን ለምን ተወለደ ብለን ደግሞ እንጨርስ። እችም ብለን ጨርስ። ለምን ተወለደ? ማጠቃለያ ለምንድን ነው የተወለደው? ኢየሱስ ወደዚህ ምድር የመጣበት ዋናው ዓላማ ምንድን ነው ብላችሁ ስትመለከቱ ምክንያቱን ገብርኤል ሲገልጽ እንደዚህ ያለው ምን አለው? ሕዝቡን ከኃጢአታቸው ያድናቸዋል። ሕዝቡን ከምናቸው? እናቴ ሕዝቡን ከምናቸው? ኢየሱስ ለምን ተወለደ? ብዙ ሰንጋዎችን ይዘ እንድትንጋጋ ሳይሆን ከኃጢአት ለማዳን። እኛ ግን በዓል ሲመጣ ባህላችንም ነው፣ ካልቸር ስለሆነ በቃ ይበላል፣ ይጠጣል። በጉ የበጎች ጩኸት፣ የበሬዎቹ ምናምን ግሰት በጣም ብዙ ነው፣ ከባድ ነው። አመት በዓል ነው። አመት በዓል መጣ፣ እንቁጣጣሽ መጣ፣ እነሱን ተውት እና ገና መጣ። ታዲያ በገና እና ዶሮ ካልተበላ በግ ካልጠራ በኢየሱስም የለም። ለእሱ አይደለም የመጣው። እሱን ብሎ እንደ አቅማችሁ እንደ ቤታችሁ። እኔ እሱን አለምነው እንደ አቅማቸው እንደ ቤታችሁ ባትበሉም ግድ የለም። ኢየሱስ እኮ ለኃጢአት እንጂ ለበግና ለፍየል አልተወለደም። ኧረ ተው አሜን በል። ኢየሱስ ለምን ተወለደው? ከኃጢአታቸው ምን ያደርጋቸዋል? ያድናቸዋልና። ይሄ ካልገበር ወዳጄ ኢየሱስ ለኃጢአትሽና ለኃጢአት መወለዱ ካልገባን ደግሞ ያው ነው። እንደ ማንኛውም ሰው ደግሞ ቅጠል ቤታችን ቅጠል በቅጠል አድርጋ በስመ አብ ዓመት በዓል ነው ቀጤማ ምናምን ጎዝጉዘሽ ቡና ፈንዲሻ ፈንደሽ ምናምን ነው የሚሆነው። ግን ኢየሱስ ሲገባ ዋናው የሚከብረው በእናንተ ቤት ኢየሱስ ነው። ጩና በል እንጂ ኢየሱስ እሱ ከኃጢአቴ ለማዳን ተወልዶልኛል። የተወለደው የዓለም ንጉሥ ከኃጢአት ያድናኛል። እስቲ አድኖኛል በሉ እስቲ። እስቲ አድኖኛል በሉ እስቲ። ዓለም ያልገባው ዓለም ሌላ ገብቶታል። እባብ ገብቶታል፣ ጅኒ ገብቶታል፣ ሌላ ነገር በደም ገብቷል። ግን ያልገባው ኢየሱስ የመጣበት ኢየሱስ የተወለደበት ለምንድን ነው ካለ ኢየሱስ ከኃጢአታችን ለማዳን ሰጣለሁ። ኢየሱስ ክርስቶስ ለምን ተወለደ ብለህ ካየህ ከኃጢአታችን ለማዳን እንጂ ለሌላ አይደለም። ጎን ያለ ሰው ከኃጢአት እንደተወለደልህ ገብቷል ወይ በለው። ይግባ በዓሉ አይደለ? ተው በዓሉን። ፋሲካችን ኢየሱስ ነው የታረደልን። ይኸው ተው በዓሉን ተው። ልብሱ ተው። ቀይ መልበስ ነጭ መልበስ ባህላችን ካልቸር ሆኖ ካልቸራችን ስለሆነ እሱን ተው። እሱ አይደለም እሱ አሳሰበንም እኮ እንዳልኳችሁ ነው የምታደርጉት። ግን ትልቁ ነገር ያልገባን ለእኔ ሲወለድልኝ ጌታ ከኃጢአቴ ለማዳን ገብርኤልም ያለው እኮ ይሄ ነው። ለምን ተወለደ ኢየሱስ? ከኃጢአቴ ለማዳን። ለምን ተወለደ ኢየሱስ? ከሲኦል ለማዳን። ለምን ተወለደ ኢየሱስ? የዘላለም ሕይወት ሊሰጠኝ። ለምን ተወለደ ኢየሱስ? እንዳልጠፋ። ሃሌሉያ። ለምን ተወለደ ኢየሱስ? ሰውን ለማዳን ተወለደ። ኢየሱስ ተወለደ። ለምን? ከኃጢአቴ ለማዳን፣ ከዘላለም ሞት ወደ ዘላለም ሕይወት ውስጥ ለማስገባት ነው መጣው። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያውን ልጅ እስኪሰጥ ድረስ ዓለሙን እንዲሁ ምን አድርጎታል? ወዶታል። ከኃጢአት ለማዳን ሁለት የዘላለም ሕይወት ሊሰጠኝ። አሜን።
እስቲ የዘላለም ሕይወት የደረሰላችሁ አላችሁ? የደረሳችሁ በእጃችሁ አለ? ይወስዳችኋል? እስቲ የዘላለም ሕይወት ወስዳችኋል? አግኝታችኋል? ድናችኋል? የእውነት ድናችኋል ወይ? ዝም ብላችሁ በቃ እዛ ቸርች ሄጄ ያው እንትን ብር ይታደላል ይገባልኛ ብላችሁ ነው የመጣችሁ? አይገባልም። የሚገባልህ ግን የዘላለም ሕይወት አግኝታል። አሜን ነው ወይ? አካውንት ላይ አይገባም። የሚገባው የዘላለም ሕይወት ነው። እሱ ነው ሰው ዛሬ ላይ ምናት ብልጥ እንደሆነ ታውቃላችሁ? ቸርች የሚሄደው ተወራርደው ነው። ዛሬ ገንዘብ ካልገባልኝ አይገባልህም። ወን ያለ ሰው አይገባልም በለ። አዎ ዛሬ ካልባረከኝ ይለቃለሁ። ልቀቃ ጌታ አይሞቅም አይበርደው። ሰው ምን ነው ታውቃላችሁ? እንደው ዛሬ ካልባረከኝ፣ ዛሬ ቤት ካልሰጠኝ፣ ዛሬ መኪና ካልሰጠኝ አንተን ትቼ መሄዴ ነው። ሂጂ ኢየሱስ ደግሞ እስቲ ጎን ያለው ሂጂ በለ ምን አድርጌ ሂጂ ኢየሱስ እንደዚያ ነው የምለው። ምክንያቱም እኔ በዳቦ አላቆይም አንተን። ምክንያቱም 5,000 15,000 ሕዝብ በልቶ እንዴት አውቀዋለሁ። ከፈለክ ሂድ ነው ብለው ጎን ያለው ሶስት ትሄጃለሽ ወይ በላት። ኢየሱስ ግን ይሻላል በለ እንደዚያ ነው ከበደ ሂጂ። አዎ ዘንድሮ ካላገባው አላገለግልም ብለዋል አንድ ወዳጃችን። ስሙን አልጠቅስም። ዘንድሮ ካላገባው ታገባለህ። ምን ችግር አለው? ታገባለህ። ኑሮን ትቀምሳታለህ። ቤቱን ትመራለህ። ምን ችግር አለው? ደግሞ ኑሮ ትመራለህ። ቃጠሎን ትለምዳለህ። ጥሩ ካልሆነ ምጥምጣውንም ትልሳለህ። ኢየሱስ ያድናል። አዎ ኑሮም ወዮ ምን ልብላ ምን ላድርገው ትላለህ። አግባ ጌታ ይባል። ትዳር መጥፎ እያልኩ አይደለም። ትዳር የተባረከ ነው። አሜን። ያለ ጌታ ፈቃድ ከገባችሁ እንጂ መራራ ቢሆንም ትዳርን የመሰለ ህይወት የለም። አሜን። የተባረከ ህይወት ትዳር ውስጥ ነው ያለው። አግቡ ቶሎ ብላችሁ። እሺ ወንዶ ወጣ ለምን በጊዜ አያገቡም? የሮብ ትምህርታችን ነው እና አንተ አግባ። ምን ትጠብቃለህ? ወደ ያለ ምን ትጠብቃለህ በለው። ላላገባ ብቻ ስላገባው አይደረብም። ለነጋሽ የለም። ጎን ያለ ሰው እኮ ምን ትጠብቃለህ በለው። በያ ባላጥቼ ነው ይሰጥሻላ። ምን ችግር አለው? ጎን ያለ ሰው ይሰጣል እኮ በለው። ኢየሱስ ያድናል። ምን አደርጋለሁ? ይሰጣል። ይሰጥሻላ፣ ይቀየርልሃል ብለዋል ቄሱ። ምን ይላል? አባ መንገድ ይሄዳሉና ያው እንደተለመደው ሰዎች ለመሳለም ይመጣሉ አባ ጋር። ለካ አባ የታጠቁ ናቸውና ታጥቋል። መስቀልም አለው ሽጉጥም አለው እና እጃቸው ከቶ ብድግ አድርጎ ሲያወጡ ለካ የወጣው ሽጉጥ ነው። ስባል ምን ችግር አለው? ይቀየርልሃላ። ምን ይሆንልሃል? ይቀየርልሃል። ወዳጄ ምንድነው ችግር አለ? እንዲህ ያረበር በተመታዩ ህይወታችን ሃሌሉያ ኢየሱስ ነው። ስለዚህ ወዳጄ ሆይ ኢየሱስ ከገባ የዘላለም ህይወት ሊሰጥ ኢየሱስ ክርስቶስ ተወለደ። እንኳንም ተወለደልን። ኢየሱስ ስም ተባረከ ይሁን። እንኳንም መጣልኝ። አሜን ነው ወይ? አንተ ለኔ ልዩ ነህ ኢየሱስ። እስቲ አንተ ለኔ ልዩ ነህ በል እስቲ። ባትወለድ እኮ ይሄ ህይወት የለም። አሜን ነው። ባትመጣ ህይወት የለም። ልክ እና አዳም እንደቀጠሉ አንተም ዝም ብትል ይሄ ህይወት አይኖርም። እግዚአብሔር ግን ለሰው ልጆች ደግ አይደለ? ኢየሱስ ባረክ። የዘላለም ህይወት ሊሰጣችሁ ከባርነት ከጭቆና ቀንበር ከአጋንንታዊ አሰራር ሊያወጣችሁ መጣ ኢየሱስ። ለዚህ ነው እኮ እሱ በሰራልን ስራ ኮራ ብለን የምንኖረው። አሜን ነው። ነጭ ለብሰን ከፈለገን ቀይ ለብሰን ገና ብለን ከፈለገን የፈለገው አድርገን ደግሞ ዋው ተከፍሎልኛል። አሜን ነው። ሰሞኑን ወደ ማዞሪያ እየሄድኩኝ ገቢና ነበርኩኝና ገቢና ያለ ሰው ተከፍሎላል አለ የረዳቱ። ዞር ብዬ ሳይ አላገኘሁትም። ማቀው ሰው የቸርቻችን ሰው ነው ወይ ሲያገለግል ሰው የለም አጣውኝና ሲወጣም እንከብር አይ ተከፍሎላል አለኝ። ጎን ያለው ሰው ተከፍሎላል በለስት ችግር ለገንዘብ ብናገርማ 7 አሜን ትላለህ። ጎን ያለው ተከፍሎላል በለስት ጌታ ነው እንደ እሺ ብዬ እሺ ሃሌሉያ። እሱ በከፈለልህ እሱ በሰራልህ አንተ ግን ኮራ ብለህ ትኖራለህ።
አሜን በጮና ዘና ብለህ ትኖራለህ። ኢየሱስ ይህን እንደ ዘላለም ሕይወት አጎናጽፎናልና ከዚህ የሚበልጥ ሕይወት በምድር ላይ የለም። ያዝኩት ሕይወት በቂ ነው። ምን አለ ቢያይልኝ ሰው ሁሉ አሁን እንዳደረግልኝ በቃ ምን አለ ቢቀምስልኝ ሰው ሁሉ ምን አለ ቢያይልኝ ሰው ሁሉ እኔ ያየሁት ምን አለ ቢቀምስልኝ ሰው ሁሉ እኔ የቀመስኩት ይሄንን ሕይወት የዘላለም ሕይወት። ለዚህ እኮ ነው ውስጣችን የሚጮህ አደባባይ ወጥቶ ኢየሱስ እኮ ይወድሃል ያድናል። አንተን ይወደድ። አዎ አንተንም ይወድሃል። ኢየሱስ ያድናል። አንተን በደንብ አድርጎ ይወድስ፣ አንተንም ይወድሃል። አረ ኢየሱስ ይወድሃል። ስርጭት ወተን ባለፈው ለአንድ አባ ኤልሱ ነች እና አባ ኢየሱስ ይወድሃል አላጎ ምንታ ምስጋና ዝማሬ አላጎ ምንታ ምስጋና ዝማሬ አላጎ ምስጋና ዝማሬ አላቆም ምልልታ ምስጋና ዝማሬ አላቆም አላረክም ብዬ አላማረርህ ደግሞ በሁኔታ ምስጋና አላቆምም። ዘምርልሃለሁ ሁሌ ጠዋት ማታ እቀኝልሃለሁ የሕይወት አዎ አላረክም ብዬ አላማረርህ ደግሞ በሁኔታ እልልታ አላቆምም። ዘምርልሃለሁ ሁሌ ጠዋት ማታ እቀኝልሃለሁ የሕይወት ጌታ ቢሞላ ደግሞ ባይሞላ በሳካ ደግሞ አረኔ አላቆምም ጭብጨባ አረኔ ደመና ብታይ ባይታይ ሸለቆ ቢሞላ ባይሞላ አረኔ አላቆምም ጭብጨባ እልልታ ምስጋና ዝማሬ አላቆምም እልልታ ምስጋና ዝማሬ አላቆምም ጭብጨባ ምስጋና ዝማሬ አላቆምም እልልታ ምስጋና ዝማሬ እልልታ ጭብጨባ ለጌታ ያማረ ነው ዘመኔ ያማረ ነው ኑሬ ያማረ ነው ዘመኔ ያማረ ነው ሕይወቴ ያማረ ነው ዘመኔ ያማረ ነው ዘመኔ ያማረ ነው ሕይወቴ ተባርካለሁ እኔማ ተባርካለሁ የባረከኝ ኢየሱሴን አመልከዋለሁ ተባርካለሁ እኔማ ተባርካለሁ የባረከኝን ያማረ ነው ዘመኔ ያማረ ነው ዙሬ ዘመኔ ያማረ ነው ዘመኔ ያማረ ነው ትዳሬ ያማረ ነው ዘመኔ ያማረ ነው አገልግሎቴ ያማረ ነው ተባርካለሁ እኔማ ተባርካለሁ የባረከኝን ኢየሱስን እዘምራለሁ ተባርካለሁ እኔማ የባረከኝን ያለ ገደብ ያለ ልክ 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 አዎ አመልካለሁ አዎ አመልካለሁ ከፍ አደርገዋለሁ አዎ አመልካለሁ በጣም አመልካለሁ ያለ ገደብ ያለ ልክ ያለ ገደብ ያለ ልክ ያለ ገደብ ያለ ልክ ያለ ገደብ ያለ ልክ ያለ ገደብ አዎ አመልካለሁ ለጌታ አደርገዋለሁ አዎ አመልካለሁ ከፍ አደርገዋለሁ
በጣም አመልካለሁ። ሁኔታ መጣና ጠየቀኝ አሁን ታመልካለህ ወይ አለኝ። ችግርም መጣና ጠየቀኝ ዛሬም ታመልካለህ ወይ አለኝ። ጥያቄ መጣና ጠየቀኝ ዛሬም ታመልካለህ ወይ አለኝ። ጥያቄ መጣና ጠየቀኝ ዛሬም ታመል አመልካለሁ። አዎ አመልካለሁ። አዎ አመልካለሁ። በጣም አመልካለሁ። እኔ አመልካለሁ። ከፍ አደርገዋለሁ። አዎ በጣም ዘምራለሁ። ገና በጣም ዘምራለሁ። ገና ለችግረኛ ምስኪን ምታስብ በክፉ ቀን አፍቃሪ ከልብ መብት ያለው ግራ ለገባ ምሰጠው ሰላም የዘላለም ነው። በችግረኛ ምስኪን ምታስብ በክፉ ቀን አፍቃሪ ከልብ ሰላም የዘላለም ነው። ልዘምርልህ ብዙ ልዘምርልህ ላመስግን ብዙ እልልታ ልዘምርልህ ልዘምርልህ ዳበ ብዙ ጭብጨባ ልዘምርልህ ዳበ ብዙ ስበይ ሳየው ካጎነበስኩበት ሳየው ቀና ቀና አላ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለሁ። ሳየው ካጎነበስኩበት ሳየው ቀና ቀና አላለሁ። ሳየው ምርኮ እንዳገኘ ሰው ሳየው 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 ሳ እልልታ ጭብጨባ ከሙዚቃ ጋር ይምጣለን። ይሁንና እልልታ ጭብጨባ ለጌታ ኢየሱስ ያድናል። ስለ ጌታ እልልታ ጭብጨባ ለኢየሱስ። ኤራዳጎ ሴፌራ አምላካችን የሚመለክ ንጉሳችን ነው። ያይ ንጉሥ ዛሬ ካንተ ምንም አይፈልግም። ምስጋና፣ አምልኮ፣ ውዳሴ ወራዳ ሲካባራ ቀሎ ስለመጣ አይቀልም በሕይወቴ የመስቀሉ ሥራ በክብር ታጅቦ ዳግም ይመለሳል። አርጎኛል ሙሽራ ሰማይ ደስታ ሆነ እልልታ ቀለጠ በኔ መዳኔ እንዴት መታደል ነው ከኢየሱሴ ጋራ ለዘላለም መኖር። ጠላቴ ሆይ ስማ ሞኝን አስፈራራ አማኝ ሞት አይፈራም ሰማይ የሱ ስፍራ። ይሄ አለኝ ብዬ ቁሳቁስ አልቆጥረም የኔ ሀብት ሄደ ሞትን የምሻገር
የመዳኔ ነገር አረ የመዳኔ ነገር አረ የመዳኔ ነገር አረ የመዳኔ ነገር አሁንም ብደጋግም የማይሰለቸኝ ሁሌ ብዘምር አሁንም መልሼ ብደጋግም የማይሰለች እልልታ የመዳኔ ነገር አረ የመዳኔ ነገር አረ የመዳኔ ነገር እንደው የመዳኔ ነገር አረ የመዳኔ ነገር አረ የመዳኔ ነገር እንደው የመዳኔ አሁንም ብደጋግመው የማይሰለቸኝ ሁሌ ብዘምር አሁንም መልሼ ብደጋግመው የመዳኔ ነገር አረ የመዳኔ ነገር የመዳኔ ነገር አረ የመክበሬ ነገር አረ የልደቴ ነገር ክብር ቢሆን ዝና ቢሆን ማግኘት ቢሆን ማጣት ቢሆን ያለ ቢሆን የሚመጣ ቢሆን የማያልፈው አንድ ነገር በሰማይ ቤት ያለ ከዚህ ሁልኝ ሽበ በላይ ከዚህ በላይ ደስታ አለ ወይ? ለዚህ ነው የኔ ደስታ ሞልቶኛል። አቤት አቤት ለዚህ ነው ጩኸቴ ሰማይ ቤት ለዚህ ነው አረ የኔ ደስታ ሞልቶኛል። እልልታ ለዚህ ነው ጩኸቴ ከሙዚቃ ጋር አይፈራም እንግዳ ነውና በዚሽ ምድር ላይ ይናፍቃል እንጂ ከአምላኩ ጋር መኖር በላይ በሰማይ ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል መቼ ይጠቅመዋል? ከኢየሱስ ጋራ ለዘላለም መኖር ከሁሉ ይበልጣል። አጋንንት ቢወጣ ሽባ ቢተረተር የሞተ ብነሳ ይህም ያልፋል ክብር የመዳኔ ነገር የመዳኔ ነገር አረ የመዳኔ ነገር አረ የመዳኔ ነገር አቤት አረ የመዳኔ ነገር ወየ አረ የመዳኔ ነገር አረ የመዳኔ ነገር አጋንንት ቢወጣ ሽባ ቢተረተር የሞተ ብነሳ ይህም ያልፋል ክብር አይወዳደርም ይሄኛው ተአምር የመዳኔ ነገር የመዳኔ ነገር እንደው የመዳኔ ነገር አረ የመዳኔ ነገር ወየ 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 አረ የመዳኔ ነገር ክብር ቢሆን ያልፋል ዝና ቢሆን ያልፋል ውበት ቢሆን ያልፋል ሀብት ቢሆን ያልፋል መኖር ቢሆን ያልፋል አለመኖር ቢሆን ያልፋል ያለ ቢሆን ያልፋል የሚመጣው ቢሆን ያልፋል የማያልፈው በሰማይ ቤት ከዚህ ሁልኝ ስሜ ከዚህ በላይ ደስታ ለዚህ ነው የኔ ደስታ ለዚህ ነው ሰማይ ቤት ጩኸትን እንታ ለዚህ ነው የኔ ደስታ አረ ሞልቶኛል እልልታ ለዚህ ነው ጩኸቴ
ኢየሱስ ሲነካኝ ስሙ ማርማራ አለኝ ስሙ ማርማራ አለኝ ኢየሱስ ሲገባኝ ስሙ ማርማራ አለኝ ስሙ ማርማራ አለኝ ውድዬ ሲነካኝ ከላይ ያዞልኝ የሰማይ አባቴ ሞልቶ ተትረፈረፈ በበረከት ቤት ስለሚያውቅልኝ ከእኔ ይልቅ ላን አባት አለኝና እጅግ ባለጠጋ ለመድን ጠላቴ ሆይ ስማ ብወድቅ እነሳለሁ በጨለማ ጌታ የጠራኝ እግዚአብሔር አይጥልም እንዳልሰማ ያንተን ስብከት ውሸታም ነው ፈጣሪ እኔ ስማውቆ ይሄን እግዚአብሔር ለኔ መልካም ነው እኔ ስማውቆ ይሄን እግዚአብሔር ለኔ ስማውቆ ይሄን ነው እግዚአብሔር ለኔ መልካም ነው እኔ ስማውቆ ይሄን እግዚአብሔር ለኔ መልካም ነው እኔ ስማውቆ ይሄን ነው እግዚአብሔር ለኔ መልካም ነው ከላይ ያዞልኝ የሰማይ አባቴ ሞልቶ እንድትረፈር በበረከት ቤቴ ስለሚያውቅልኝ ከኔ ይልቅ ለኔ የሚያስበልኝ አባት አለኝና እጅግ ለመደስረስ ጠላቴ ሆይ ስማ ብወድቅ በጨለማ የጠራኝ እምቢ አልሰማም ያንተን ስብከት ውሸታም ፈጣሪ ለኔ ሊታማ እኔ ስማውቆ ይሄን እግዚአብሔር ለኔ መልካም ነው እኔ ስማውቆ ይሄን ኢየሱስ ለኔ መልካም ነው በሽብሸባ ደሞ ጀመረኝ አምልኮ የኢየሱስ ልጅ ነኝ እኮ ጀመረኝ አምልኮ ደሞ ጀመረኝ አምልኮ የኢየሱስ ልጅ ልብ ተነሳ እንደገና ሕይወት እንደ ንስር በኃይል ታድሰው በኑሮ እንደ ዘር በኃይል ታድሰው ምስጋና ሞልቶኛል ከትላንት በዞ እልልታ ሞልቶኛል ከትላንት በዞ እንደገና ክብር እንደገና መንፈስ እንደገና ቅባት እንደገና ጩኸት ለጌታ ክብር እንደገና መንፈስ እንደገና ቅባት እንደገና ስማኝ ትንቢት ሰምቻለሁ ተሻግረሃል ብሎ ዘመን ነው ብሎ መፈጸሙ አይቀርም የኛ ነው ዘንድሮ የተናገረንን ስለሚፈጽመው በእርግጥ አምነዋለሁ አምላኬ ታማኝ ነው ስማኝ ጠላቱ የተቀጣ አምላኬ ክብር ያምጣ ይደርደር በገናው ይመታ ከበው ምስጋና እልልታ ጭብጨባ ጠየኩ ልጄ በድብቅ
ወዳጅ የለኝ ጠላት ወደቀ ተንኮታኮተ ቃሉን ለብሼ ሰይፌን ይዤ ጠላት ወደቀ ተቀጠቀጠ ቃሉን ለብሼ ሰይፌን ይዤ አላጋይ ወጥቷስ አልቀባይ ወጥቷስ ባዚንኮ ከረቢያድ አባወራ በኖቤስ ጋላታዬ እልቴ የዲስኮ በናታ የዲስኮ በናታ የዲስኮ በና የዲስኮ በናታ አውጣሌ አውጣሌ ታሽኖታሌ አስኖታሌ አውጣሌ አውጣሌ ኢየሱስ ይግደና ኤሮ ኤሮ ተው ኢየሱስ ይግደና አውጣለ ጣለ ታሽኖ ጣለ ጭብጨባ የለም እልልታ የለም ጩኸትም የለም ለጌታ
ጋላታ ቀበኔራ ሲዋቄሱ ሉብቴ ጅራ እልፍና ቀበኔራ ገላታ ቀብነ ዋቀይ ገለታ ቀብነ ገለታ ገለሌ ቀብነዋ ገለሌ ቀብነ ገለታ ቀብነ ዋቀዮ ገለታ ቀብነ ገለታ ቀብነ እልሌ እልሌ ቀብነ ዋቀዮ እልሌ ገለታ ቀብነ ገለታ ቀብነ እልሌ ቀብነ እልሌ ቀብነ ገለታ ቀብነ ጋላታ ቀበኔራ ሲዋቄሱ ኦልፈንጀራ ጋላታ ቀበኔራ ሲዋቄሱ ጋላታ ቀብነ ጋላታ ቀብነ ጋላታ እልሌ እልሌ ቀብነ እልሌ እልሌ ቀብነ መዳኔ 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 እነው መዳኔ መትረፌ 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 ስለዚህ ላምልከው ጌታዬ ስለዚህ ላምልከው ጌታዬ ስለዚህ ላምልከው ጌታዬ ስለዚህ ላምልከው ጌታዬ መዳኔ 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 እነው መዳኔ መትረፌ 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 ስለዚህ ላምልከው ስለዚህ ላምልከው ጌታዬ ስለዚህ ላምልከው ስለዚህ ስወይ ከፋንዲያ ላይ በረጋኑ ኃጢአተኞች ሳሉ ራስበ ከፋንዲያው ላይ በረጋኑ በሕይወት መዝገብ ላይ ስማችንን ጻፈ የመረጠን አምላክ ምስጋና ይድረሰው። በሕይወት መዝገብ ላይ ስማችንን ጻፈ የመረጠ ምስጋና ምስጋና ክብር ምስጋና ክብር ለአምላካችን ለአምላካችን ለእግዚአብሔር እግዚአብሔር ከላይ በድል ጎብኝቶናል። በጌታ በኢየሱስ ሁሌ ደስ ይለናል። ምድር ብትናወጥ አንዳች አንሆንም። የመረጠን አምላክ ፈጽሞ አይተወንም። ምድር ብትናወጥ አንዳች አንሆንም። የመረጠን ምስጋና ምስጋና ክብር ምስጋና ለአምላካችን ለእግዚአብሔር ለአምላክ ምስጋና 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 ክብር ምስጋና ለአምላክ ሌላ 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 ምነው በኖረና ያንተ ክብር ዝና ብቸኝነት ሌላ 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 ምነው በኖረና ያንተ ክብር ዝና እኔ ልገልጽበት መዳኔ 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 እውነው መዳኔ 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 ስለዚህ ላምልከው ጌታዬ ስለዚህ ላምልከው ጌታዬ ስለዚህ አለመዝሬ